ሆስፒታል የገባችሁ እኮ ባንተ ምክንያት ነው አይደለ? በኔ ምክንያት አይደለም። አይልሽ በኔ ምክንያት አይደለም ሆስፒታል የገባችሁ ባሏ ያረጋው ባለው ነገር ስለሰማሽ ነው። ምን አገባ ያገባሃል ወይ? ማንም ይላጥ ብላችሁ ነው በቃ ልቀቀኝ። ሳምራዊት ባለቤትም ለፊልድ ስራ ከሀገር እንደወጣ ሰምተናል። እንግዲህ ስለሽኝ እኮ ነው የመጣው ሲጀምሪ አላልኩም። በቃ አትያዙኝ እንድትራቡኝ አልፈልግም። ከጥበቃ ጋር ተኝታለች። ብዙ ነገሮች ቼክ ተደረጉ። ለምንድን ነው እዚህ የመጣሽው? ቤትሽስ? ፋሚሊ ደግሞ አልሰሙም፣ አልነገርኳቸውም። ይሄን ስላልነገርኳቸው እንደወጣልሽ ነው የምትፈልጊው? ከዚህ ቤት እንደወጣ ነው የምትፈልጊው? አይደለም አልፈልግም። ተውኝ እኮ ነው ይወጣልው። ያው እንግዲህ ሰራተኛሽንም እውነት ለመናገር ያው ማባረርሽ ጥሩ አይደለም። ህይወት የለበጠብጥ ነው የሚለው ነገር ነው እንጂ ገዛ ባሌን እዚህ ደረጃ ድረስ ይደርሳል ብዬ ጭራሽ አላሰብኩም። ምንም እየገባኝ አይደለም። ይሄ ቤት የኔ ነው አይደል? ለመግባትም ከፈለክ ካሜራ ለመደቀንም ሰዎችን ለማሰባሰብም ከፈለክ እኔ ማስፈቀድ አለብኝ። ነው እሷ አለቻል። እኛ እሷን ልናወራት ነው የመጣነው። እኛ እኮ የሷን የጤንነት ሁኔታ ለመጠየቅ ነው የመጣነው። የሚያጠራጥሩ ብዙ ነገሮች አሉ። ገንዘበኛውን ከነገረን አንፃር አንቺ ክፍል ሲገባ እንደነበረ አቶ ኤልያስ በሚሰጠው ገንዘብ እንደሆነ የእርግዝናውን ጉዳይና ከአንቺ ጋር ተኝቷል አልተኛም የሚለውን ጉዳይ ብቻ ነው። ሌላ ደግሞ ማማክረው ማውራው እሷ ነው። ከሷ ጋር ነው በጣም የምንግባባው። ጓደኛዋ ነው። የሷ ጓደኛ ነው። የሷ ጓደኛ ውጡልኝ። በቃ አንተ አጥፎ ነው። ተረጋጊ። ችግር ነው። አጥፋው እንዴ ውጣልኝ እንዴ በቤቴ በገዛ ቤቴ እኔ ደስ አይለኝም። በቃ ፈቃደኛ ነች እኮ እሷ። በቃ መባረር ካለበት አባረረው። የሆነ የራሱ ሪዝን ይኖረዋል እንጂ አንተ ማን ነህ? ለምንድን ነው ሲጀመር ሰው ቀርጸው ስላልነገራችኋት ነው። ነይ አይደለም ባለፈው እንዴት እንዳደረገሽ የተሻለ አይደለ? ኦኬ ታውቃለሽ እያንዳንዱን ነገር ምን ማለት ነው? በደንብ ነው የማውቀው። እንዴ ጓደኛ አይደለች እንዴ? ስለ ባሏ የምታውቂው ነገር አለ ማለት ነው። እንግዲህ ጓደኛዋ ከሆንሽ ብዙ ነገር አብራችሁ የምታወሩ ከሆነ ያው እንግዲህ ጓደኛሞች ስለሆናችሁ አትደባበቁም ብዬ ነው። እጄ ላይ ያሉት መረጃዎች በሙሉ የሚጠቁሙት ባልሽ ወስዶ ለዘበኛ ሰጥቶሻል እያልከኝ ነው። በጣም ቀላል ነው። በቃ ዲኤንኤ ቼክ ይደረጋል። ከዛ በኋላ ልጁ የሱ ነው አይደለም የሚለው ነገር አንቺ የምታምኙ ሙሉ ነገር እናረጋግጣለን። ስለዚህ ይሄ ሰውዬ በስካር መንፈስ ተነሳስቶ ካንቺ ጋር ስተኝቶ ቢሆን ማለት ይሄ ደብቀሽ የምትቀሪው ነገር አይደለም። ልጅ ነው። ገባሽ አይደል? የገዛ ባሌ እንዴት ዘበኛውን አጥቶ ክላስ ያስገባው? እሷ የምታስበው የሱን ደግነቱን ብቻ ነው። ሊያደርገው ይችላል። ምኑን ነው የሚያደርገው? እኔ ሁኔታውን ነው ያወራው ያለው አይደል? እናንተ የምታውቁት እኔ ማላውቀው ምንድን የኔ ባል ነው አይደል? እንዴት ነው ከዘበኛ ጋር መተኛው? ላንተ አስቦ ነው። ኤልያስን እኮ እናውቀዋለን። ሳምሪ ያመንሻለ ባልሽ ስለሆነ ስለሱ ክፋት ስለማታስቢ ነው እንጂ ምንድነው ሁኔታው እኮ ነው። ምንድነው አንቺ ቆይ ተረጋጊ። እኔ ልትገቡኝ አልቻላችሁም። በቃ ተረጋጊ። አንቺ አልገባችሁኝም። አቶ ኢላስ ጋርስ እንዴት ነው የተገናኘው? አብረን ሆነን የፍቅር ግንኙነት መሰረትን ስንጠይቂያችሁ ከጥበቃሽ ጋር እየተኛሽ ነው። እንደውም ይድልኝ በቃ ይድልኝ አብራ ልተኛ እንደሞከርክ ራሴ ብዙ ችግር ያለብኝ ሰው ነኝ። ሌሊት እኮ ነው ሌሊት 7 ሰዓት 6 ሰዓት እንደዛ ገብቻለሁ። ምን ታረክ ትገባለህ? ይኸውልሽ ማታውቂው ብዙ ጉዳይ አለ። እነዚህ ባለጌዎች ናቸው። በጣም ባለጌዎች ናቸው። ምንም የሚነግረኝ ነገር የለም። ሰላም ጤና ይስጥልን። እየተወደዳችሁና እየተከበራችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ግሩም አያሌው ነኝ። እንግዲህ ተመልሼ መጥቻለሁ። ያው ብዙ ነገሮችን እየሰራ ብዙ ህይወቶችን እያስተካከልን ወደ እናንተም የተለያዩ አይነት ታሪኮችን እያቀረብን እንግዲህ እዚህ ደረጃ ደርሰናል። ከሰሞኑ እንግዲህ አንድ አዲስ ታሪክ ጀምረናችሁ ነበር። እንዳያችሁት የሳምራዊትን ታሪክ ጀምረንላችኋል። ብዙ ስቃዮች እየደረሰባት ያለችው ሳምራዊት በማታውቀው ብዙ ነገሮች ብዙ በደሎች እንግዲህ በጣም በሚያሳዝን ሁኔታ ላይ ያለችን አንድ ግለሰብ ለመርዳት ብዙ መከራ ውስጥ እየገባ እንደሆነ አይታችኋል። እንግዲህ በባለፈው ቪዲዮ እጃችን ላይ ወድቃ ነበር ሳምራዊት። እንግዲህ እርግዝናውም አለ። እርጉዝ ሆና እንግዲህ እንደዚህ አይነት ነገሮችን መስማት ለአእምሮም ይከብዳል። በዛ ላይ ልጅም ይዛ ደግሞ ተጨማሪ ሌላ ህመም ነው የሚሆንባትና በእንደዚህ አይነት ብዙ ጊዜ መጥፎ ነገሮች አንድ ሴት ልጅ በእርግዝና ሰዓቷ ባይነገር ይመከራል። ግን ይሄ ደግሞ ግዴታ ነው። ምክንያቱም ህይወቷ ያለበትን ደረጃ የማታውቅ ግለሰብ እስከ መቼ ነው ብዙ ነገሮች ተደብቀው የሚቀሩት የሚለው ነገር በጣም የሚያሳስብ ሁኔታ ስለሆነ እንግዲህ ግዴታ ስለሆነብን ነው የነገርናት። ያው በመሀልም እጃችን ላይ ወድቃ ነበር። ከዛ በኋላም ያው ተሯሩጠን ወደ ሆስፒታል ወስደናት ነበር። እንክብካቤዎች ተደርገውላት ያው ጥሩ ጤንነት ላይ እንደሆነችና ወደ ቤቷ እንደተመለሰች ሰምተን ነበር። ያው ቤቷ በምንሄድበት ሰዓት ግን ቤቷን አላገኘናትም። አንዲት ጓደኛዋ አለችና እሷ ቤት ነው ለጊዜው ያረፈችው፣ ወደ ቤት አልመለስም ብላለች የሚል መረጃ ደርሶናል። አቶ ኤልያስ የሚባለው ወይም ደግሞ የሳምራዊት ባለቤትም ለፊልድ ስራ ከሀገር እንደወጣ ሰምተናል። እንግዲህ እስኪ ባለቤቷ ባመጣው ጉዳዮች ነው እንግዲህ ከጥበቃ ጋር ተኝታለች። ብዙ ነገሮች ቼክ ተደረጉ። እንግዲህ እስኪ ያሉትን መረጃዎች ሰብስበንም ስለሷም የጤንነት ሁኔታ ለማወቅ እንግዲህ
ጓደኛዋ አለችበት የተባለው ግቢ ነው የምንገኘው። እስኪ ያለውን ነገር ደግሞ እሷ ጋር ሄደን አብራናት የምናይ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየቶቻችሁን ጻፉልን። ለወላጅ ለጓደኛ ለዘመድ አጋሩ። ሁሌ ቪዲዮ ፖስት በምናደርግ ሰዓት እንዲደርሳችሁ የደውሏን ምልክት ተጫኑ። ከግሩም አያሌው ጋር መልካም ቆይታ ይሁን። ተመልካቾቻችን ያው ሳምሬት አለችበት የተባለው ግቢ ገብተን ደርሰናል። እንዳጋጣሚ ሆኖ እዛው አካባቢ ነው፣ ብዙም ከሷ ቤት የማይርቅ ቦታ ነው። እስኪ ገብተን ደግሞ ያለውን ነገር የምንነጋገር ይሆናል። እስኪ ሳምሬትንም ጤንነት ስለተፈጠሩትም እያንዳንዱ ነገሮች የምንጠይቃት ነው የሚሆነው። ስለ ጓደኛዋንም ጭምር እንግዲህ ትኖራለች ብለን እናስባለን። እስኪ ያለው ነገር አብረን እንጠይቃቸው። ና ተከተሉ። ኑ እናንተ ነግባ። ሰላም ለዚህ ቤት፣ እንዴት ነሽ? ሰላም ነው አለን፣ እግዚአብሔር ይመስገን። ኑ ግቡ። እንዴት ነሽ? ቁጭ ማለት ነው፣ ችግር የለም። እንዴት ሰላም ነው? እንዴት ነሽ? አለን። በፍለጋ እኮ እዚህ እንደሆንሽ ሰማንና፣ ያው እዚህ ነኝ ያለሁት። ምን ነው በሰላም? አዎ በሰላም ማለት ያው ብዙ እንግዲህ እንትኖች አደረግንና ሆስፒታልም ሄደን ነበር። ያው ያን ሆስፒታል ከሄድሽ በኋላ ያንቺንም ጉዳዮች ለመከታተል ስንል ወተን ነበረ እና ያው ተወሰኑ ቀናቶች ሆስፒታል ቆይተሽ እንደወጣሽ ያው ጓደኞቼም አባሎቼም ስለነበሩ ብዙ እንክብካቤ አድርገውልሻል ብዬ አስባለሁ። ብዙ ነገሮች መረጃም ሲነግሩኝ ስለነበርና ከወጣሽ በኋላ ግን የት እንደገባሽ ጠፍቶብን ነበረ። እንግዲህ አንዱ ለቀን ያህል አንቺን ፍለጋ ላይ ነበርን፣ ግን እዚሁ አካባቢ እንደሆንሽ ደግሞ አላወቅንም። ያው ሰውን ብዙ መረጃ አልሰጠንም ነበረ። በፍለጋ ነው እዚህ ያገኘንሽ። ለምንድን ነው እዚህ የመጣሽው? ቤትሽስ? ያው ከሆስፒታል እንደወጣሁ ወደዚህ ነው የገባሁት። ቤት እንዳየኸው ሰራተኛ የሚለችው እሱም ደግሞ ፊልድ ወጥቷል እና ፋሚሊ ደግሞ አልሰሙም፣ አልነገርኳቸውም። ይሄን ኬስ ስላልነገርኳቸው ጓደኛዬ እዚሁ ስለነበረች እሷ መታ ወደዚህ ያመጣች። ማለት እኔ አሁን ትንሽ ወሰብሰብ ያለብኝ ጉዳይ አለ። ማለት አቶ ኤልያስ ለምንድን ነው ፊልድ ወጣው? ከዚህ በፊትም እንደዚህ ፊልድ ይወጣል ወይስ ይህን ጉዳይ ያወቅን እንደሆነ ደርሶበት ነው? ከዚህ በፊት ፊልድ አይወጣም ማለት እንደዚህ የሆነ ሰዓት ነው። እሱንም ፋዘር ደውሎ ምናምን አሳውቆ ምናምን እንጂ እንደዚህ ከመሬት ተነስቶ ወጥቶ አያውቅም። ይሄን ነገር ይወቀው አይወቀው አላውቅም፣ ምንም መረጃ የለኝም። ግን ብቻ እዚህ እንደሌለ ነው ሆስፒታል እያለው ሲደወልለት እዚህ እንደሌለ ምናምን ነው የተናገረው። ማለት እንደዚህ አደጋ ደርሶብሽ እያወቀ እንዴት አልመጣም? እኔም አላውቅም። እሱ ነው ጥያቄ የሆነብኝ፣ ግን አላውቅም። ማለት ያው እውነት ለመናገር በስራ ጉዳይ ሲሪየስ እንደሆነ አውቃለሁ። ሲሪየስ ነው፣ በቃ ስራ ላይ የማይደራደር አይነት ሰው። ምክንያቱም ከአንቺም ከዚህ በፊትም ከነበራችሁ ነገር አውቃለሁ እንደነገርሽኝ ከሆነ ያው ለስራው የማይደራደር አይነት ሰው። ምክንያቱም በዚህ ስራ ነው ህይወቱ ያለው፣ ቤተሰቦቹ ያሉት፣ አንቺ ያለሽው ይህ ስራ ስላለ ነው ብሎ የሚያስብ አይነት ሰው ነውና በስራ ጉዳይ እንደማይደራደር አውቃለሁና እስኪ እንግዲህ ወደ ኤልያስ ጉዳይ ያገባው ያው አስቸኳይ የሆነ ብዬ ነውና ስለ ጤንነትሽ ሁኔታ እስኪ ያጋጥምሽ እያንዳንዱ ነገሮች፣ አሁንስ ያለሽበት የጤንነት ሁኔታ እንዴት ነው? አሁን ደህና ነኝ፣ ግን ብዙ ደም ፈሶኝ ነበረ። ፊንት በምጭርበት ሰዓት ያው እናንተ ነበራችሁ፣ እናንተው ጋር ነበረ። ያው እናንተም ሰዎች አጠገቤ ነበሩ። በዚህ አጋጣሚ በጣም ላመሰግናችሁ ፈልጋለሁ። እና በቃ ልጁ ደህና ነው፣ እግዚአብሔር ይመስገን ልጁ ደህና ነው። ነገር ግን ብዙ ደም ፈሶኝ ነበረ። ያ አጋጣሚ ነበረ፣ ብዙ ህመም ነበረው። በዛ ነው ያሳለፍኩት ሆስፒታል። አሁን ግን ጤንነት ላይ ልጁም አንቺም ጤና ናችሁ? ያው ቼክ ተደርጌ በቃ አሁን ደህና ናችሁ፣ መውጣት ትችላላችሁ ተብለን ሆስፒታል የሚወጣን። በጣም አሪፍ። እንግዲህ እኛም በሰዓቱ እውነት ለመናገር ደንግጠን ነበር፣ ምክንያቱም እንደዚህ አላሰብንም። እና እውነት ለመናገር ያው ነገሩ ራሱ ግዴታ አንቺ ማወቅ ስላለብሽ እንጂ ባንናገር ይመከራል። ምክንያቱም አንድ ሴት እርግዝና ሰዓት ላይ ሆና በጣም የሚያሳስባት ይሄ ከፍ ያለ ራሷን እስከ መሳት አይደለም ጭንቀት ውስጥ የሚያመጣ ምንም አይነት ነገር መስማት የለባትም። ለልጁም ለሷም ጤንነት ጥሩ ነገሩ ቢነገራት ይመከራል። ግን
አስቸኳይ ጉዳይ ነው። ህይወትሽን በማታውቂው መልኩ እንደዛ ሆኖ ይሄ ነገር መፈጠሩ ትንሽ እንትን ብሎናል፣ አሳስቦን ነው ወዲያውኑ ልንነግርሽ የሞከርነው የነበረውና ያው እንግዲህ ሰራተኛሽንም እውነት ለመናገር ያው ማባረርሽ ጥሩ አይደለም። ምክንያቱም ለአንቺ አስባ ነው ስትከታተልልሽ የነበረው። እሱ ነገር ትንሽ ቅር አሰኝቶኛል። እንግዲህ ያው የነበርኩበትን ሞቲቭ አይታችሁታል። ምንም የማውቀው ነገር አልነበረም። አሁን ራሱ የሆነ ከራሴ ጋር የምጣላበት ጊዜ ላይ ነኝ ያለሁት። እንዴት እንደተፈጠረ እንዴት እንደዚህ እንደሆነ አላቅም። አዛታይም ደግሞ በጣም ከባድ ነበር። እንደዛ ስታወራ ያ ሁሉ ነገር ሲፈጠር እኔ ምንም የማውቀው ነገር የለም፣ የሆነ ፍንጭ እንኳን የለኝም። በዛ መሀል ያ ሁሉ ነገር የተፈጠረውና ሁሉን ነገር በቃ እንትን ያልኩት እሷ ናት። ብዙ ነገር ይለኝ ነበረ ስለሷ። በቃ እንዳባረራት ወደ ቤተሰቦቿ እንድትመለስ እንዳደረጋት ብዙ ይነግረኝ ነበር። እኔ ደግሞ ችግሯን አውቀዋለሁ። ቤተሰቦቿ አረብ ሀገር እንዳሉ ነው የሚያውቁት። ስለዚህ አረብ ሀገር እንዳለች እያስመሰለን ነው ገንዘብ የምንልክላት ምናምን ያን ነገር እነግረው ነበር። ግን እሱ ጭራሽ አይፈልግም ከኔ ጋር እንድትሆን እኛ ቤት ውስጥ እንድትሰራ ምናምን አይፈልግም። እና ያ ነገር እሱ ይለኝ የነበረው ነገር ነው። እና ያ እናንተ ስታወሩ የመጣብኝ በቃ ለምን አላመንኩትም፣ ለምን አልሰማሁትም፣ ህይወቴን ልበጠብጥ ነው የሚለው ነገር ነው እንጂ ገዛ ባሌን እዚህ ደረጃ ድረስ ይደርሳል ብዬ ጭራሽ አላሰብኩም። ግን በቃ ያው እዚህ ደረጃ ሲደርስ እውነቱን ሳቀው ነው እኔም ወደ መጸጸቱ የገባሁት። አሁን የገባሁት ማለት አልቆየውም፣ ሰሞኑን የገባሁትም እሷን ለማፈላለግም አልተመቸኝም። ወደ ራሴ ጤናዬ ላይ ነው ማለት ያው እኛም እንግዲህ እውነታው ልናረጋግጥ እውነት ለመናገር የምንችለው አቶ ኤልያስን ስናገኝ ነው። እኛም እየፈለግነው ነው እንግዲህ ፊልድ እንዴት እንደሄደ መስሪያ ቤትም ድረስ ሄደን ነበር። እውነት ለመናገር በትክክለኛው መንገድ ነው። ያው የስራ ጉዳይ ሆኖ ነው የተወሰነ ቀናት ፊልድ እንደሄደ። ከሀገር ውጭ ነው ደግሞ ጭራሽ ማለት ሀገር ውስጥ ቢሆን ሄደንም እንትን ለማለት እንችላለን። ግን ያው ከሀገር ውጭ ነው ያለበትን ስቴትም ስልክም ምን አይነት ነገሮች ሊጠቀም እንደሚችል ምናምን አላወቅንም። እና በሱ የተነሳ እንግዲህ አቶ ኤልያስን ልናገኘው የምንችልበትን አጋጣሚዎች እንትን ብለናልና እስኪ ያሉትን መረጃዎች እኛም አባላቶች አሉን እሱ የሄደበት ሀገር ፈልገው እንዲያገኙት ያለውን ነገር እንዲስተካከል እንግዲህ እንሞክራለን እኛምና እስኪ ማለት አሁን የሚያጠራጥሩ ብዙ ነገሮች አሉ። ዘበኛውም ከነገረን አንፃር አንቺ ክፍል ሲገባ እንደነበረ አምኗል። ያው ሰራተኛው ማን ይስተለን የነበረው እንደዛ ነው። አንቺ ክፍል ይገባ ነበር፣ እኔም ተከታትየዋለሁ ብዙ ቀን። የሆነ ሰዓት ምሽትም ይገባል፣ ቀንም ይገባል። በዛ ላይ ሰክሮ የሚገባበት ጊዜ አለ። ስራውን በአግባቡ ነው የሚሰራው፣ ግን እየሰከረ የሚገባ ሰው ደግሞ ጥበቃ ሆኖ መቼም ሰክሮ አይገባም። ግን ይሄን ነገሮች ሲያደርግ የነበረው ደግሞ አቶ ኤልያስ በሚሰጠው ገንዘብ እንደሆነ አቶ ኤልያስ እየሄደ ይጠጣ እያለው እንደሆነ ነው ባገኘነው መረጃ የደረስንበትና የእርግዝናውን ጉዳይና ከአንቺ ጋር ተኝቷል አልተኛም የሚለውን ጉዳይ ብቻ ነው ገና በማጣራት ሂደት ላይ ያለውና ጓደኛሽ ግን የት ሄዳ ነው? አለችም አለች ሱቅ ወጥታ ነው ትመጣለች። እስኪ ስለ ጓደኛሽ ንገሪኝ። ማለት ይሄን ያህል ተቀራረባላችሁ ያላችሁ ወልሽ ንገሪኝ። እዚህ ደረጃ ለመምጣት ያስቻለሽ ምን ተማምነሽ? ያው እንቀራረባለን፣ ብዙ እንተዋወቃለን። በጣም መወዳት እህቴም ወዳጄም አንድ ያለችኝ ጎረቤቴም ቅርብ ነን። ብዙም አንዳየሆነ ቤታችን አይራራቅም። ጎረቤቴም ናት፣ ቅርብ ነን። ብዙ ነገር ማማከራት እሷን ነው፣ ብዙ ነገር ማዋያት እሷን ነው። በቃ ከሰራተኛዬ ውጪ አንድ ያለችኝ እህቴ ምላት ደግሞ እሷን ነው። ሌላ እህት የለኝም። ውጪ ሄጄ ማማከረው ማወራው ሰው ስለሌለኝ ሌላ ደግሞ ማማከረው ማወራው እሷን ነው። ከእሷ ጋር ነው በጣም የምንግባባው። እዚህ ከገባው በኋላ ደግሞ እዚሁ ቅርቤ ናት። እዚህ ከገባው በኋላ ደግሞ አንድ ለቤተሰብ ነው። እሷም እኔ ጋር እሷ ጋር እያለን ነው። አሁን ደግሞ ሰው እንደሌለኝ ስላወቀች እሷም አብዛኛውን ጊዜ ስታስታምመኝ የነበረችው እሷ ናት። ብዙ ነገሯ ሉዝ አድርጋ ነው እኔ ስታስታምመኝ የነበረው። እንግዲህ እኛ የተወሰኑ ማስረጃዎች እየሰበሰብን ነው በባልሽ ጉዳይ። ይሄ ነገር የእውነት ሆኗል፣ ልጁ የሱ ነው አይደለም የሚለውን እያንዳንዱ ነገር ለማጣራት ሙከራ እያደረግን ነውና እስኪ ምናልባት ለማስረጃን ይጠቅማል ብለሽ የምታስቢያቸው ያየሻቸው ነገሮች ካሉ ባልሽ ላይ ለውጥ ካለ ያው እንግዲህ እንዳያችሁት ነው። ምንም እንትን የተባለ ነገር የለም። አዲስ ነገር እኔ ያላወቅኩት ነገር እኔን ሳይጠይቅ ዘበኛው ገብቶ
ክፍሌን ማጽዳቱን ሌላ ምንም ነገር የለም። ያው እንደነገርኩህ እኔም ትዳሬን አከብራለሁ፣ እሱም ትዳሩን ያከብራል። ስለዚህ ልጄ የራሱን ትዳሩን ያከብራል እንዴ ማለት ያንዳንዱ ነገር እኮ እኛ እያሳየንሽ ነው። በማስረጃ የተደገፈ ነገር ነው። እንግዲህ ጥበቃውን ካለበት ነው ይዘነው የመጣ ነው። በዛ ላይ ጥበቃውን እሱ ነው ያባረረው። አንቺ ደግሞ የምታውቂው ክፍለ ሀገር ቤተሰቦቹ ጋር እንደሄደ ነው። ከዚህ በላይ ምን ማስረጃ እኮ በቃ ማለት ክፍለ ሀገር ሄዳለኝ። ይሄ ክላሴ ሲገባ አይቶት ሊሆን ይችላል። ያ ደግሞ ስነ ምግባር አይደለም። ባል ጥበቃ አለ ተብሎ ደግሞ ባለቤቴን እንትን ማለት አትችሉም። ኖ ጥበቃ ስላለ ሳይሆን ጥበቃም ሰው ነው እኮ አይደል? እሱ ገብቶኛል። ነገር ግን እዛ ቤት አባል ነበር። ምክንያቱም አንቺም ታቀርቢዋለሽ። አባል ነው፣ ቤተሰቤ ነው። እሱን አልካድኩም። ገብቷል። እሱን እየካድኩ አይደለም። ግን እያልኩ ያለሁት በቃ መባረር ካለበት አባረረው። የሆነ የራሱ ሪዝን ይኖረዋል እንጂ ከመሬት ተነስቶ ያባረረው ታዲያ። እሺ እሱ አባረረው። አንቺ ታዲያ ለምንድን ነው ክፍለ ነው አንቺም ደብቀሽን ነበር ታዲያ ማለት ነው? ማለት ክፍለ ሀገር ቤተሰቦቹን ጥበቃን ሄደው ነው ያልሽኝ እኮ። እኔም የነገረኝ ባለቤቴ እንደዛ ነው። ክፍለ ሀገር ቤተሰቦቹን ሊጠይቅ እንደሄደ፣ እናቱ ታማ ስለነበር እዛ እንደሄደ ነው ባለቤቴ። ኢቭን ደግሞ ክፍለ ሀገር አይደለም የሄደው ራሱ እዚሁ ነች እናቱ። እዚህ እንደመጣች አንቺም እኮ ታውቂያለሽ አይደል? በህመም ላይ ነበረች። ከዛ በኋላ እዛ ያሉበት ሀገር ሕክምና ለማግኘት በደንብ አቅርቦትም ስለሌለ እዚህ አመጣት። እያልከኝ ያለኸው እየገባኝ ነው። ገብቶኛል። የምትለኝ ነገር ገብቶኛል። አዎ ሰምተሻል። ኢቭን እዛ ድረስ ቤት ድረስ ይዤ መጥቻለሁ። እሱ ያለው እንዳለ ሰምቻለሁ። ታዲያ እሱ ያለው እንዳለ ሰምቻለሁ፣ አዳምጫለሁ። ያ ሁሉ ነገር የተፈጠረው በዛ ምክንያት ነው። እናንተ እሱን ባታመጡት ኖሮ ይሄ ሁሉ ነገር አይፈጠርም ነበር። እውነታውን ማወቅ የለብሽም ማለት ማወቅ አለብኝ። ግን በቃ የሆነ ነገር አይቶበት እኔ የሆነ ነገር እንዳልሆን አስበው ነው እንጂ ክፋት አስቦ አይደለም። ራሱ ነው እያስገባኝ ያለው እኮ ብሏል። ማለት ከነ ሁሉም ነገር ነግሮናል። ምንም ማለት እዚህ ሰውዬ ሊደብቅበት የሚችለው ባለቤቱን ወይ ማሰሪውን ፍሬ የሚያደርግበት ምንም ምክንያት የለም። እኔ እሱን የማውቀው ነገር የለም። እሱን እናንተ ራሱ ስታገኙት የምትጠይቁት ይሆናል። እኔ እስከማውቀው ግን በቃ ያው ለእኔ አስበው የሚመስለኝ ማለት ነው። መጥቻለሁ። ሳሚ ምንድን ነው? ሰላም ጓደኛሽ ነች? እሷ ነች? አዎ እሷ ነች። እሺ ሰላም፣ እንዴት ነሽ? ማለት ምን ማለት ነው? አንተ ምን ትሰራለህ እዚህ? ምንድን ነው ይሄ ሁሉ ሰው የተሰበሰበው? ነይ ግቢ፣ ችግር የለም። እስኪ አንቺ ምን ነው ራስህ? መጀመሪያ ማንነት ከነገር ነይ፣ ችግር የለም። ቁጭ በይ። ጓደኛዋ ነኝ፣ የእሷ ጓደኛ ነኝ። የእሷ ጓደኞች ነን፣ ችግር የለውም። ነይ አረፍ በይ። ቆይ አንቺ ለምንድን ነው ማለት ለምን ያስገባሻቸው እንዴ? ነይ ተረጋጊና አረፍ በይ፣ ችግር የለውም። ምንም እየገባኝ አይደለም። ይሄ ቤት የኔ ነው አይደል? ለመግባትም ከፈለክ ካሜራ ለመደቀንም ሰዎችን ለማሰባሰብም ከፈለክ እኔ ማስፈቀድ አለብኝ። ነው እሷ አለች አይደል? እኛ እሷን ልናወራት ነው የመጣነው። እኛ እኮ የእሷን የጤንነት ሁኔታ ለመጠየቅ ነው የመጣነው። አንቺ እንዳጋጣሚ ከዛ የለሽም። ከዛ የማውራት ጀመርን ከሷ ጋር። መግባታችሁ ምንም ልክ አይደለም። ምንም በቃ ምንም ነገር የሆነ ደስ የሚል ነገር የለውም። ውጡልኝ በቃ። አንተ አጥፋው ነው ነው። ቆይ ተረጋጊ፣ ችግር የለም። አጥፋው እንዴ ውጣልኝ እንዴ! በቤቴ በገዛ ቤቴ እኔ ደስ አይለኝም። በቃ ፈቃደኛ ነች እኮ እሷ። እሷ ፈቃደኛ ነች እኮ። አንተ ማን ነህ? ለምንድን ነው ሲጀመር ሰው ቀርጸው? ስላልነገራችኋት ነው። ነይ አይደለም ባለፈው እንዴት እንዳደረገሽ አይተሻል አይደለ? ኦኬ ታውቃለሽ እያንዳንዱን ነገር ምን ማለት ነው? በደንብ ነው የማውቀው። እንዴ ጓደኛ አይደለች እንዴ እኮ ይኸውልሽ። ስለዚህ የእሷን እኮ እኛ እውነታ ለማውጣት ነው የመጣ ነው። ለእሷ ለመጥቀም ነው። ባለፈው ሆስፒታል የገባችሁ እኮ በአንተ ምክንያት ነው አይደለ? በእኔ ምክንያት አይደለም። ይኸውልሽ በእኔ ምክንያት አይደለም ሆስፒታል የገባችሁ። ባሏ እያደረገው ባለው ነገር ስለሰማሽ ነው። ምን አገባህ? ያገባሃል ወይ? ያገባኛል። አያገባህም? ያገባኛል። የሚያገባኝ ምክንያትም ደግሞ ይሄ ጉዳይ ውስጥ ገብቻለሁ። ገባሽ አይደለ? በተሰጠኝ መረጃ በተጠቆምኩት መሰረት እዚህ ጉዳይ ላይ ገብቻለሁ። የገባሁበትን ጉዳይ ደግሞ ሳላስተካክል የምወጣበት ምንም ማለት ምክንያት የለም። የተጎዳችው ጓደኛዬ ናት። ራሷን ስታ ሆስፒታል ገብታ ምናምን የተፈጠረው እሷ ናት እየተጎዳች። እኔ ባልመጣ ኖሮ ከዚህ የበለጠ ጉዳት ነው የሚደርስባት። ገባሽ አይደለ? ምንም ነገር አይመጣም እንዴ። ልጁ የራሷ ስሚ፣ ከባሏ አይደለም ይሄ ልጅ የተወለደው የተረገዘው የሚል ነገር ነው ያለን መረጃ። እስካሁን ከባሏ እንዳልሆነ ነው እየሰማን ያለ ነው። ስለዚህ ይሄን ነገር ደግሞ ማጣራት አለብን እንዴ። ስለሷ ታውራውን ቁጭ በሉ ማለት ራስሽን እስኪ በሷ ቦታ ሆነሽ አስቢው። ማለት እንደዚህ አይነት ነገር ቢደርስብሽ አንቺ የትኛው ነው የሚሻልሽ? ካሜራውን ሰዎቹን ምናምን ፈልገሽ ነው? ተቀመጡ በቃ ቁጭ በይ። ቁጭ በይ በቃ ተረጋጊ። ፈቃደኛ እኮ ነች። እሺ ይኸውልሽ እባክሽ ቁጭ በይ። እሺ በቃ ተረጋጊ ቁጭ በይ። ችግር የለም። እሷ ፈቃደኛ ነች። ጠጋቤና ቁጭ በይ። ፈቃደኛ ነች እሷ። ማለት ይሄን ያህል የጉዳዩ ባለቤት እሷ ነች። እንደውም እኮ አይደል እንዴ? ቢሆንም የኔ ፍቃድ መጠየቅ ነበረበት። ቤቱም የኔ ነው። ፕላስ ደግሞ እሷም በዚህ ሁኔታ ውስጥ ህፃን ልጅ እኮ አይደለችም። 18 ዓመት አልፏታል። ማለት የቤተሰብ ፍቃድ ወይ የጓደኛ ፍቃድ ሊጠየቅ የሚችለው እድሜዋ በቂ ባይሆን ነው። ግን እቺ ልጅ ትልቅ ሰው ነች አይደል? ግን እኮ ታማ ነው ያለችው። አሁን አሟታል አይደለ?
በአሁኑ ሰዓት ሆስፒታል ሄደችበትን ምክንያት እናውቃለን፣ አብረን ነበር። ከዛም በኋላ እኛም እንክብካቤ ያደርግንላታል፣ ብዙ ነገሮችን አብረን ነበር። ከዛ በኋላ እኛም የሷን ጉዳይ ለማስተካከል ነው በቃ አባላቶቼን አስቀምጬ የምታያቸውን ሰዎች እነሱ እሷ ጋር አድርጌ ስንወጣ ስንሽከረከር ስናስተካክል የነበረው። ከዛ በኋላ ነው አንቺ እንደወሰድሻት የሰማነው እንጂ ቀጥታኛ ሄድነው እንደውም ቤቷ ነበር ሄድነው። እሺ ቤቷ ስንሄድ ስላጣናት ነው በጥቆማ አንቺ ጋር እንዳለች የሰማነው። ስለዚህ ማለት ይሄን ያህል ምንም እንጃ እንደዚህ የሚያስጮህ እንደዚህ የሚያስቆጣ አይነት ነገር አላደረግን ብዬ አስባለሁ። ማሻ እሷን አስገድደን አይደለም ስናወራት የነበረው፣ በጸባይ ተነጋግረን ቁጭ ብለን ነው እያወራናት የነበረው። እሺ ያው ስላመማት አሁንም አጠራ አድርገውና ረፍት ታድርግ እሷ ችግር የለም። ያው የጤና ሁኔታ እኛም ከሷም ሰምተናል፣ ዶክተሮቿንም ሄጄ ጠይቄያለሁ። አሁን ጥሩ ጤንነት ላይ ነው የምትገኘው። የተወሰነ ረፍትና እንክብካቤ የምትፈልጋለች። ራሷ የሚጠግኑ ነገሮች ማስተካከል አለባቸው። ብዙም ደምን ፈሷታልና እሱን ነገር የሚተካበትን እያንዳንዱን ነገሮች እና በዚህ ደረጃ እንግዲህ ልናመሰግንሽም እንወዳለን። እውነት ለመናገር ያው በዚህ ሰዓት በህመሟ ሰዓት በመድረስሽ ጥሩ ነገር ነው ያደረግሻለሽውና እስኪ ስለ ሁለታችሁ ግንኙነት ንገሪኝ። ያው ቅድሚያ ግን ስምሽን ይቅርታ ስምሽን አላወቅነውምና ለተመልካቾችም ስምሽን አስተዋውቂልን እስኪ። እሺ ሄለን እባላለሁ። እሺ ያው የኔና እሷ ጓደኝነት አሁን የተመሰረተ ሳይሆን የቆየ ነው እና ቀረቤታችን ደግሞ ልክ እንደ ጓደኛሞች ምናምን ሳይሆን ከዛም በላይ እንደ እህትማማቾች፣ በዛ ላይም ቤታችን ጎረቤትም ስለሆነ እና የሚስጥር ጓደኛሞች ነን። ሁሉንም ነገር ታወራኛለች፣ እኔም አወራታለሁ። እንደ እህትማማቾች ነው ቀረቤታችን። የእውነት ለኔ በጣም ልዩ ሴት ናት ሳምሪ ማለት። ከቤተሰብ ይልቅ የማቀርበው እሷን ነው። በቃ እዚህ ምድር ላይ ያለች ይምላት ሳምሪ። ያው አንድ ሰፈር ነው እና ኤሌመንታሪም አብረን የተማርነው። ከዛ በኋላ ያው እሷ የውጭ ቻንስ ነበረ እዛ ሄደች። በቃ እና ከልጅነት ጀምሮ አብረን ያደግነው ከሷ ጋር። ትውውቃችን አሁን የመጣው የአንድ ዓመት የሁለት ዓመት ምናምን ሳይሆን ከልጅነት ጀምሮ እየተያየን ያደግነው ከሷ ጋር። ጓደኝነታችንም ከዛ ይመጣ በቃ የቤተሰቦቻችሁ ቤት አንድ ሰፈር ሆኖ ነው በዛን የተዋወቃችሁት። አሁንስ ታዲያ ማለት ኦኬ ተጠባብቃችሁ አንድ አካባቢ ኑሮ መስርታችሁ ነው ወይስ እንዴት? አይ አይደለም። ያው ግን አንዳንድ አጋጣሚዎች አቃጣሪ ናቸው ይባል የለ። ያው እሷ የመጣችሁ ከትንሽ አመታት በፊት ነው ማለት የተወሰነ ጊዜያት ነው እዚህ የኖረችው። እኔ ግን ስራ ምናምን ከጀመርኩ በኋላ ያው እዚሁ ቤት ነኝ የመጣሁት እና ልክ እሷም ስትመጣ በአጋጣሚ ያው በፊትም ስለምንተዋወቅ ነው እንጂ አስበንበት ተቀጣጥረን ምናምን አልነበረም። ኦኬ ባለ ትዳር ነሽ? አይ አይደለሁም። በቃ ብቻሽን ነው የምትኖረው እዚህ ቤት ላይ? ያ ኦኬ እንግዲህ ያው ጓደኛሽ ቀድማሽ አግብታለች። እንግዲህ ያው ሁሉም ነገር ሰምተሻል ብዬ አስባለሁ። እንግዲህ ከጓደኛሽ ነች የምትደባበቁት ነገር ያለ አይመስለኝም በሁለታችሁ መካከል። ያለውን ነገር ነግራሻለች ብዬ አስባለሁ። ስለኔም ካወቅሽ እንግዲህ ሁሉንም ነገር ታውቂያለሽ ብዬ አስባለሁ። እና ያው እንግዲህ እሷ ጋር የመጣንበት ምክንያት እንደሰማሽው ነው። በባሏ ጉዳይ ነው የመጣነው። በቃ ባሏ እሷ ያረገዘችው ከባሏ እንዳልሆነ ሰምተን ነው እሱን መረጃና ጥበቃው እሷ ቤት እየገባ አብሯት ሲተኛ እንደነበረ አይነት የሚገልጹ መረጃዎች ደርሰውን ነው እንግዲህ እሷ ቤት ሄድነው። ይሄ ምክንያት ነው። እና ስለ ባሏ የምታውቂው ነገር አለ ማለት እንግዲህ ጓደኛዋ ከሆንሽ ብዙ ነገር አብራችሁ የምታወሩ ከሆነ ስለ ባሏ የምታውቂው ነገር ካለ? አይ ማለት እንግዲህ ወደ 2 ዓመት ሆኗቸዋል መሰለኝ አይ ቲንክ ከተጋቡ። ከዛ ቤትም አብረው ነበር አንድ መስሪያ ቤት የሚሰሩት። የተዋወቁበት ምክንያት ያው እንግዲህ ጓደኛሞች ስለሆናችሁ አትደባበቁም ብዬ ነው ይመስለኛል አይደል ሳብሬት? ያው ምን ደባበቀው ነገር የለም። ያው ግን ከባሉ አይደለም ያረገዘችው የሚለውን ነገር እየተወከው ብታወራው ጥሩ። ያው እንግዲህ አሁን እኛ 50-50 የሚል እድል ይዘን ነው እዚህ ጋር የተንቀሳቀሳለን ነው። ምክንያቱም እርግጠኛ የሆነ መረጃ እጃችን እስኪገባ ነው እኮ። አይ የተሰማህን አታወራም። አሁን አንተ እያወራክ ያለው የተሰማህን የተሰማኝን ሳይሆን ያው ሳምሬት እጄ ላይ ያሉት መረጃዎች በሙሉ የሚጠቁሙት ከአቶ ኤልያስ ልጅ እንደሌለሽ ነው፣ እንዳላረገዝሽ ነው። እጄ ላይ ያሉት መረጃዎች የሚጠቁሙት በሙሉ ከዘበኛው እንደሆነ ነው። አይመለከተኝም። ነግሬያለሁ፣ ባለፈውም ነግሬሃለሁ። እኔ ባለጌ አይደለሁም። ከዘበኛ ጋር የተኛው ባለቤቴም ደግሞ ምንም ችግር የለበትም። ማለት የትኛውም ባል
ሚስቱን ለዘበኛ አሳልፎ አይሰጥም። ገብቷላ? አሁን አንተ እያወራክ ያለኸው ባልሽ ወስዶ ለዘበኛ ሰጥቶሻል እያልከኝ ነው። ይኸውልሽ ምን እንደሆነ ታውቂያለሽ? እኔ ጀስት አንድ መረጃ ወይም የተወሰነ ነገር ይዣለሁ አንቺ ጋር የመጣሁት። ይህንን ነገርም ሳወራ በሙሉ ድፍረት ማወራው የሰበሰብኳቸው መረጃዎች ኢቭን የተወሰኑ ማስረጃዎችም እጄ ላይ ስላሉ ነው በሙሉ ልብ እያወራ ያለሁት እዚህ ጋር። እያወራክ ያለው ነገር ምንም ልክ አይደለም። በቃ ምንም ልክ አይደለም ካልኩ የኔ ህይወት ነው የኔ ታሪክ ነው አይደል? እያወራክ ያለው እየተናገርክ ያለው ስለኔ ነው። ስለኔ እኔ የማላውቀውን ነገር ነው እያወራክ ያለው። ስለዚህ እኔና ባሌ ተከባብረን ነው የምንኖረው። በቃ ከሱ ነው ያረጋስኩት፣ ከባለቤቴ ነው ያረጋስኩት። እሱን አሁን ይኸውልሽ እንደውም እንዳጋጣሚ አቶ ኤልያስ በመሄዱ ነው ወደ ፊልድ እንጂ ይሄን ነገር ዛሬው ነው እዚህ ጋር የሚፈታ ጉዳይ ነው። ነገር ግን ፊልድ ስለሄደን ማግኘት አክሰሱን ስላጣን ነው አቶ ኤልያስን እንጂ በጣም ቀላል ነው። በቃ ዲኤንኤ ቼክ ይደረጋል። ከዛ በኋላ ልጁ የሱ ነው አይደለም የሚለው ነገር አንቺ የምታኙ ሙሉ ነገር እናረጋግጣለን። እንደዛ ተረጋግጦ ብታወሩት አይሻልም? አሁን ሄዳችሁ የሱ ልጅ እንደሆነ የምታውቁትን ነገር አሁን ደርሰክ አታውራው ነው ሐሳቤ። በቃ የሷ ከዘበኛ ነው ያረገዘችው ምናምን እየተባለ አይወራ። እሱ እንግዲህ ከዘበኛው በምን መልኩ ይግባ ወዶሽ ይሁን ምን ይሁን እንግዲህ ያው ዘበኛው እኛ ጋር ነው የሚገኘው፣ በእኛ ቁጥጥር ስር ነው ያለው። ብዙ ነገሮችን መረጃ እንዲያወጣ እየተጠየቀ በጣም ብዙ ነገሮች እየተደረገ ነው። ነገር ግን አሁንም ስቲል የተናገረ ያለው እኔ እዛ ክፍል የምገባው ለማጽዳት፣ በተጨማሪ ደግሞ አቶ ኤልያስ እዛ ክፍል ሲያስገቡኝ ነው። አንዳንዴ ደግሞ ጠጥተ እንደዚህ እያሉ ይጋብዘኛል፣ ገንዘብ ይሰጠኝ ነበር ለመጠጥ ብሎ ገባሻ? ስለዚህ ይሄ ሰውዬ በስካር መንፈስ ተነሳስቶ ከአንቺ ጋር ስተኝቶ ቢሆን ማለት ደብቀሽ የምትቀሪው ነገር አይደለም፣ ልጅ ነው። ገባሽ አይደል? እኔ ምንም ደብቀው ነገር አይኖርም። ሪዝን ኖረኝ እኮ ብልብቅ ሷፕ በቃ ምንም ችግር የለው። ግን ሪዝን የለኝም የምደብቅበት ነገር ገብቷል። ደግሞ ሲጀምር አጠጥቶትም ምን ብሎትም እኔ ክፍል የሚያስገባበት ምክንያት የለውም። እሱን ነው እየተረዳችሁኝ ያሉን። የገዛ ባሌ እንዴት ዘበኛውን አጠጥቶ ክላስ ያስገባዋል? እሱን እኮ ይኸውልሽ እኛ እሱ በነገረን ብቻ አይደለም ሰራተኛዋ ይሄን ነገር ታዲያ ለምን ልታወራት? ማለት አንቺን ትወድሻለች፣ እንደ እህት ነው የምትቀራረቡት፣ ብዙ ነገር እያረግሽላት ነው። ታዲያ ያንቺን ክፉ ለምን ትፈልጋለች? ለምን እኛ ጋር መታ ይሄ ነገር የተደረገ ነው የሚል ነገር ነገረች? እኔ አሁን እያልኩ ያለሁት እሺ፣ አሁን በጣም በቃ ራሴን እንትን እንድል እያረጋችሁ ነው። ረፊ ትሉኛላችሁ፣ ከዛ በኋላ ደግሞ ታስጨንቁኛላችሁ። ምንም እየገባኝ እንድታርፊ እንፈልጋለን እኮ እኛ ማረፍሽ ሳንፈልግ ቀርተን ወይም ደግሞ እንዳታርፊ ፈልግንልም። ግን እውነታው ሳይታወቅ አንቺ እንዴት ረፍት ይሰማሻል? አንቺ ራሱ ማለት ይሄ ነገር መጨረሻ ማየት አትፈልጊም እኮ? መጨረሻውን እኮ ነው የምፈልገው። አሁን ይሄ ነገር መጨረሻ እያገኘልኝ አይደለም እኮ። ለዛም ነው እኔ አሁን በሙሉ ድፍረት እንደዚህ አይነት ነገሮችን እያወራ ያለሁት። ይሄ ነገር መጨረሻው መታወቅ አለበት። ማለት እስከ መቼ ነው ታዲያ? ይሄን ነገር ከተወለደስ በኋላ ለምን ታዲያ? ማለት ትክክለኛ ነገር አይደለም የተደረገ ያለው። እዚህ ጋር ትዳር አለሽ፣ ትዳር እያለሽ ያው እኮ ስለ ትዳሪ ሙሉ ነገር ታውቃለሽ፣ መጠየቅ ትችላለህ። እሱም እንደዚህ አይነት የሚያደርግ ሰው አይደለም፣ እኔም እንደዚህ ማለት ሙሉ ነገር ታውቃለሽ፣ ስለአንቺ ትዳር ሙሉ ነገር ታውቃለሽ። ጓደኛ አይደለሽ፣ ምስጥረኛ ታውቃለች። እንደዚህ አይነት የሚደረግበት ቤት አይደለም። ስለ እነሱ ቤተሰብ ምን ታውቃለሽ? ስለ ትዳራቸው፣ ስለ አቶ ኤልያስ፣ ስለ ጥበቃው፣ ስለ ሰራተኛዋ እንግዲህ ሙሉ ነገር የምታውቂ ከሆነ እስኪ ማለት እንደዚህ የምጠረጥሪያቸው ነገሮች ማለት ያየሻቸው ነገሮች እንግዲህ እዛ ቤትም ጓደኛዋ ከሆንሽ ያለውን ነገር የሚፈጠረው ልታውቂ ትችላለሽ። ያ እውነት ነው። አቶ ኤልያስ ምን አይነት ሰው መሰለ? እኔ በተረዳውበት ልክ ማለት ነው የምትላቸውን ነገሮች እውነት ማድረግ የሚችል አይነት ሰው ማለት እሷ ከምታስበው ሳምቢ ተረጋጊ፣ እኔ እውነታውን ነው እያወራሁ ያለሁት። እሷ የምታስበው የእሱን ደግነቱን ብቻ ነው። ምንም ክፋቱ አይታያትም። አላቅም ብቻ እኔ የተረዳውበት መንገድ ከሆነም አላቅም። ግን ደግሞ እሱ 100% ሊያደርገው እንደሚችል እኔ እርግጠኛ ነኝ። ምኑ ነው የሚያደርገው እንጂ ሊያደርገው ይችላል። ምኑ ነው የሚያደርገው? አልገባኝም። ምናልባት ዘበኛውንም ልክ ዘበኛው እንዳለው እሱ እንዳወራው እያጠጣ የሚልከው እሱ ሊሆን ይችላል። ምንድነው እያጠጣ የሚልከው? አንቺ አታውቂውም? ለምን? ስለማውቀው እኮ ነው እንደዚህ እያወራ ያለሁት። ቆይ አንቺ ዘበኛው ሲሰክር አይተሻል? አይተሽ አታውቂም? ከዚህ በፊት ዘበኛው ሲሰክር አይቻል አቅም ሲጀምር አንቺ አይተሻል? አይተሽ ታውቂያለሽ? አዎ
መቼ ነው ሰከረው? ምን ሆናችሁ ነው እናንተ? ቆይ ምንድነው የምታስቡት? ሳምሪ አንቺ እኮ እየታይሻለው ነው ይሄ ነው። ምንድነው ማይታየው? ስለባልሽ ጥሩነት አይደለም፣ ስለባልሽ ጥሩነት ብቻ ነው እየተሰማሻለው። ምንም ጥሩነት እየተሰማኝ አይደለም። እኔ ሁኔታውን ነው ያወራው ያለሁት አይደል? እናንተ የምታውቁት እኔ ማላውቀው ምንድነው? የኔ ባል ነው አይደል? አንቺ ታውቂ የለ እንዴ? ሁሉንም አሁን ደርሰሽ የምትቀየሪው ምንድነው? እየተቀየርኩ አይደለም፣ ግን እውነታውን ብነግርሽ እንደማታምኚ እርግጠኛ ምንድነው? ስለሆንኩ እውነታው እኮ ነው። ምንድነው? ዘበኛው ሰክሮ አይቼ አላውቅም እኮ እያልሽ ነው። እና ሰክሮ ያውቃል? አዎ ብዙ ጊዜ ደግፎ ሲያስገባው አይቼ አውቃለሁ። ማን ነው ደግፎ የሚያስገባው? ባለቤትሽ ራሱ ሲያስገባው አይቼ አውቃለሁ። ደግፎ የሚያስገባው ጨራሻል። ይሄው ስለዚህ ከዚህ በላይ ታዲያ ምን ፈልግ ሳምሬት? ማለት ላለማመን ነው ጥረት እያደረግሽ ያለሽ። ላለማመን አይደለም፣ ምንም ላለማመን እሱ እንደዚህ አይነት የሚያደርግ ሰው አይደለም። ለሁላችን ጨፍነሽ ምንድነው የጨፈንኩት? አይኔን እና ዘበኛው ራሱ ይሄን ነገር ማደርግ ከሆነ ከየት አምጥቶ ነው እንደዚህ ሊያወራ የሚችለው? እሺ ዘበኛው ጠጣ ይጠጣ። እሺ አሁን አንቺ እንድትመልሽልኝ ጠጣ ይጠጣ። ዘበኛው ከኔ ጋር ይተኛል? እሱን ብቻ መልሽ። ምናልባት ሊያደርገው ይችላል። ሊያደርገው ይችላል። ምናልባትም ይኸውልሽ በእርግጠኝነት የምነግርሽ ስላንቺ የሆነ የማይረባ ሀሳብ አላቅም፣ ብቻ በምን ልክ ላስረዳሽ እንደምችል ግን ስላንቺ ጥሩ አንቺን እሱን እንደምታስቢው አይነት እሱም ላንቺ ጥሩ አመለካከት ያለው አይነት ሰው አይደለም። ምክንያቱም ለኔ ያለውን ሪስፔክት ታውቂያለሽ አይደል? ታውቂያለሽ አይደል? እሺ ላንቺ ክብር ካለው ላንቺ ክብር የሚኖረው ከሆነ ዘበኛው ጠጥቶ አንቺ ክፍል ሲገባ ለምንድን ነው ዝም የሚለው? ባልሽ አይደል? አይገባም። እኔ አይደለም እንደ ቤቴ የምኖረው ክፍል እንደሚገባ በምን አወቅሽ? ሳምሪ ጓደኛዬ ነሽ አይደል? ከሷ በተጨማሪ እኮ ሰራተኛሽም ተናገረች አይደል? አንቺ ክፍል ይገባል። እሱም ራሱ እንዴ ከዚህ በላይ ምን ማስረጃ ትፈልጋለሽ? እንዴት ነው እኔ ከዘበኛ ጋር መተኛው? ስለ ዘበኝነት እኮ አይደለም፣ ባልሽ እኮ ነው ከሱ ጋር እንድትተኛ። ባል እንዴት ነው ከዘበኛ ጋር የሚያስተኛኝ? እናንተ ችግር አለባችሁ እንዴ? ምንድን ነው የምትፈልጉት ከኔ? ሳምሬት ራስሽን አረጋጊ። አታረጋጋኝ፣ አልፈልግም መረጋጋት። እንዴት ነው ከዘበኛ ጋር መተኛው? እንዴት ነው ተሽ ይሆናል እንዴ? ባልሽ አይደል እንዴ እያመቻቸ እየሰጥሻለሁ? እንዴት አድርጎ ነው እኔ ከዘበኛ ጋር እንድተኛ የሚያረጋው? ታዲያ አንቺ ከሱ ጋር ማተኝ ከሆነ ዘበኛው ለምንድን ነው የሚሰክረው? ለምን ሰክረው አንቺ ክፍል ይገባል? በዛ ላይ እንዴት ቆይ ዘበኛ እዛ ያን ግቢ ለመጠበቅ ነው የተቀጠረው። ያን ግቢ ለመጠበቅ ስራ ነው። ቤተሰብነቱ እንዳለ ሆኖ ካንቺ ጋር ያላችሁ ቅርርብ ከቤተሰቡ ጋር ከሰራተኛው ጋር ከባለቤትሽ ጋር ያለው ቅርርብ ተጨማሪ ዋነኛና ዋነኛ ዓላማው ያን ግቢ ለመጠበቅ ነው የገባው አይደል? እንዴት ይሰክራል? ማለት ሰክሮ መምጣት ባልሽ ጭራሽ ባልሽ የገዛ ባልሽ ነው እየደገፈ የሚያስገባው። ስለዚህ ያለ ምንም ምክንያት ወይም ያለ ምንም ነገር ባለቤትሽ ጥበቃሽ ሰክሮ እያየው ማለት ወይ ሊያባረው ይችላል። እንዲህ የሚፈጠርበት ምንም አይነት ሪዝን የለም። አያደርግም። እንደዚህ አይነት ነገር የለም። በቃ እናንተ ናችሁ ራሳችሁን እያሳመናችሁ ያላችሁት። እንደዚህ አይነት ነገር ምንም የለም። በቃ ይኸውልሽ እኔ ይሄን ጉዳይ እኔ አላየሁም ማለት ሰክሮ ተንገዳግዶ ሲገባ አላየሁም፣ አልነበርኩም። ነገር ግን ነው የሚለው በቃ ይኸውልሽ እኔ የምከተለው አንዳንዴ ነገሮችን ሳታይ እጅሽ ላይ በሚመጡት መረጃዎች ብቻ አይደለም ማስረጃዎች ጭምር ልታምኚ ትችላለሽ። ምክንያቱም ፍርድ ቤትም አይቶ አይደለም ሁሉም ነገር የሚያወራው ወይም ደግሞ ፍርድ የሚሰጠው መረጃ ይመጣል። ያ መረጃ ደግሞ በማስረጃ ተደግፎ እውነታው ይታወቃል። ገባሽ አይደል? ምክንያቱም እስካሁን እየመጡ ያሉት ማስረጃዎችን በጠቅላላ የጥበቃውን ሰክሮ እዛ ግቢ መግባት እየተናገሩ ነው። አምናታለሁ ብለሻል አይደል ጓደኛሽ? ስለዚህ ስለ አንቺ ክፉ የምታወራበት ምን ምክንያት አላት? ስለ ባልሽ ክፉ የምታወራበት ስለ ጥበቃው ማለት ከጥበቃው ጋር ግንኙነት የለሽም። ከጥበቃው ጋር ከአንቺ ማለት አታውቂውም ወይ ቤተሰብሽ አይደለም ወይም መጥፎ ነገር የለም። መጥፎ ነገር የምታወሪበትን ምክንያት ነው እየነገርኳት ያለሁት። ስለዚህ ማንም ማለት አንቺን እስካሁን ያገኟቸው ሰዎች በሙሉ ስለ አንቺ ኔጌቲቭ ሊያወሩ የማይችሉ ሰዎች ነው እያገኘን ያለ ነው። ሳምሪ እሱን አታውቂውም አይደል? እኔ ግን ጓደኛሽ ነኝ፣ አብሮ አደግሽ ነኝ። አንቺን ክፋትም እየፈለግኩ አይደለም። እሱን ነው እያልኩ ያለሁት። ግን እነሱ ቢሉ እኮ ምንም ችግር የለውም። እሺ ቆይ ግን አንቺ እንዴት እንደዚህ ትያለሽ? ቆይ ጥበቃው ከአንቺ ጋር የማይተኛ ከሆነ ለምንድን ነው ባልሽ እየደገፈ የሚያስገባው? ለምን ሳክሮ ሲመጣ ዘበኛ ነው አይደለ? ስራውን እየሰራ አይደለም፣ እየሰከረ ነው ያለው። ስለዚህ ለምን ውጣ ብሎ አላባረረውም? በሰዓቱ እኮ አባረረው እኮ ያባረረው አሁን እኮ ነው። ነገሮቹ እየታወቁ ሲመጡ እኮ ነው። ሳምሪ ምንድን ነው የሚታወቀው? እናንተ እዚህ መምጣታችሁን እሱ በምን ያውቃል? እሱን አይደለም ምልሽ። ግን ደግሞ ቆይ ዘበኛ ልክ ነው ብለሽ ታስቢያለሽ? መጠጣቱ ልክ ነው? ጠጥቶ እሱ መደገፉ ራሱ ስላልሆነ አባረረው። በቃ እንደሚጠጣ ለኔ ለመናገር ስላልፈለገ በቃ ክፍለ ሀገር ላኩት ብሎ አባረረው። ምን ያክል ጊዜ ነው እየሰከረ የነበረው? መቼ ነው መስከሩ የምታውቁት? መቼ ነው? በዛ ላይ ደግሞ አንድ ጥበቃ ሲባረር የሚባረርበት መንገዶች አሉ አይደል? ወይ ሰራተኛ የትኛውም ሰራተኛ ሲባረር በቃ ወይ የተወሰነ ብር ተሰጥቶት ወይ ማባረር ባለበት መልኩ በቃ ይሄን ስራ ለቀሃል። እሱ እኮ ሌላ ጊዜ ትመጣለህ
ነገሮች ሲስተካከሉ ትመጣለህ ብሎ በርከት ያለ ገንዘብ ነው የሰጠኝ እያለ ነው የጥበቃ። በርከት ያለ ገንዘብ ማለት እንዴት ማለት አንድን ሰው ሲያባር እንዴት ይሄን ያህል በጣም ብዙ ብር ነው የሰጠኝ፣ የቤት ኪራይም የሚችልልኝ የተወሰነ ጊዜም በቃ ነገሮችን የሚያስተካክልልኝን ያህል ገንዘብ ነው የሰጠኝ ብሎናል። ገባሽ አይደል? ማለት ጥበቃውና አቶ ኤልያስ ያላቸውን ግንኙነት ከዚህ ውጪ ምንም አይነት ነገሮች ሊያሳዩልሽ አይችሉም። የሁለቱም ቅርርብ ማለት ነው። በዛ ላይ ያንን ጥበቃ ማን ነው እዛ ቤት ያስገባው? ማን ያስገባው? እሱ። በቃ ከዚህ በላይ ታዲያ ምን ማስረጃ ፈልግሽ? ምን ማስረጃ አለ ከዚህ በላይ? ጥበቃውን እዛ ቤት ያስገባበት ምክንያት ከዛ ያንዳንዱ ሲፈጸሙ የነበሩት ነገሮች በጠቅላላ ጥበቃው ከዛ ቤት የወጣበትን ምክንያት ያንዳንዱ ይሄው እኮ ተቀምጦልሻል እኮ ግልጽ። ነገሮች ግን ለመቀበል አልፈለግሽም አንቺ። ነገሮችን ላለመቀበል አይደለም ይሄ ሁሉ እያደረኩ ያለሁት፣ እንደዚህ የሚያደርግ ሰው ስላልሆነ ነው። ያልገባችሁ ነገር እናንተ እሱ ነው። እንደዚህ የሚያደርግ አይነት ሰው አይደለም። ምን አገኛለሁ ብሎ እንደዛ ያደርጋል? እኔ አሁን እንድትመልሱልኝ የሚፈልገው እሱ ምን አገኛለሁ ብሎ እንደዚህ ያደርጋል? ወይም ደግሞ ይሄን አክል ምን አደረኩት? እሱን ይኸውልሽ አቶ ኤልያስን ስናገኝ ነው ይሄን ነገር ልናወራ የምንችለው። በዛ ላይ ደግሞ ለምን ያህል ጊዜ ነው አንቺ ስራ የፈታሽው? ማለት ስራ እንዳልገባሽ ብዙ ነገሮች ሰምተናል። ቤት እየተቀመጥሽ እንደሆነ ይሄ ምክንያቱ ምንድነው? ቤት እየተቀመጥሽ ያለሽበት ምክንያት እረፍት እንዳደርግ ስለፈለገ። እሱ ስለፈለገ ማለት ነው። ምን ላንቺ አስቦ? ለምንድን ነው ያስብልኝ? ላንቺ አስቦ ነው። ኤልያስን እኮ እናውቀዋለን ሳምሪ፣ እያመንሽ አይደለም። ባልሽ ስለሆነ ስለሱ ክፋት ስለማታስቢ ነው እንጂ አንቺ ስለ ኤልያስ ክፉ አውርተሽ አታውቂም እኮ። ምን እየሆንሽ ነው? እውነታውን ስለማትቀበይኝ ነው ሳምሪ። በነገርሽም አትቀበይኝም። ምኑን ነው ማልቀበልሽ? ቆይ እሺ እኔ ክፋቱን ፈለግኩኝ ልበል፣ እኔ መጥፎ ሴት ልሆን፣ እሱ ታዲያ ከየት አምጥቶ ነው ስለሱ ጥፋት ሊነግርሽ የሚችለው? እሱ የሆነ ነገር ባይኖረው እንዴት ነው ሁለታችን አንቺን የሚያውቅሽ ዘበኛው ሰራተኛዋ ተደማምረን ስለሱ ክፋት የምንነግርሽ? ለምንድን ነው? ይኸውልሽ እኔ እያልኩ ያለሁት የሆነውን ነገር እኮ ፖይንት ልትይዙበት ትችላላችሁ። በዚህ ልክ ግን ምን ፈልጎ ያደርጋል? በዚህ ልክ ምን እንዴ? በዚህ ልክ ባለቤት እኮ ነው። ባለቤትሽ ሊሆን ይችላል። እኛ ምን እንደፈለገ አላውቅም። እኔ ምን ፈልገው እንደሆነ አላውቅም። ግን በዚህ ልክ እንዴት? አንቺ የዋህ ስለሆንሽ እኮ ነው ሳምሪ። አንቺ እያመንሽው ነው። አንቺን ጨፍንሽ እኮ ነው እየተከራከርሽለት ያለሽው። ሰክሮ ሲገባ ዘበኛው አይቼ አላውቅም እያልሽ ነው። እኔ በጣም ብዙ ጊዜ ደጋግሙ ቤት ውስጥ ያለሽም አንቺ እንዴት አለው እንጂ ቤት አይደል እንዴ? ምን ብትኖሪማ ታይ ነበረ። ቢያንስ ሲያክር ታይ ነበረ። እኔ አሁን እኮ ለኔ ለምንድነው ማይታየኝ ነው አባባሌ። እኔ አይደለው ቤት ውስጥ የምኖረው? ግዴታ የሰውዬ ሰክሮ ሲገባ ማየት አለብኝ።